የኢራን ጦርነት ለዓለም ኢኮኖሚ የከፋ መዘዝ ቢያስከትልም ለአንዳንድ ሀገራት ግን ሲሳይ ይዞ ብቅ ብሏል። በተለይም አሜሪካና ምዕራባውያን ሀገራት ተደራራቢ ማዕቀብ ተጥሎባቸው በኢኮኖሚ ድቀት ውስጥ የከረሙ ሀገራት ጦርነቱ ያልታሰበ ሲሳይ ይዞላቸው መጥቷል። ከአያላኑ ትንቅንቅ ብንጀምር ሩሲያ ቀዳሚዋ የጦርነቱ አትራፊ ወይንም ተጠቃሚ ሀገር ሆናለች። ሩሲያ ከኢራን አሜሪካ ጦርነት በፊት ጀምሮ ከባዱን ጦርነት ከዩክሬን ጋር ማቆሚያ ባጣ ሁናቴ እያካሄደች ነው። ከጦርነቱ ጋር ተያይዞም የማዕቀብ አይነት ተጥሎባት ቆይቷል። የኢራን ጦርነት ከተቀሰቀሰ በኋላ ግን ሩሲያ ማዕቀብ የተጣለበት ነዳጇን በመጠቀም የጦርነቱ አትራፊ ከሚባሉት ሀገራት መካከል ተመድባለች። ከሩሲያ ባለፈም የቻይናን ስም የሚያነሱ ብዙ አስተያየት ሰጪዎች አሉ። ከጦርነቱ አስቀድሞ ከኢራን ጋር በመሰረተችው የንግድ ግንኙነት የነዳጅ ምርቶችን በገፍ ስታስገባ የቆየችው ቻይና በዚህ ጦርነት እክል ይገጥማታል የሚል ግምት ነበረም። ሆኖም እስካሁን በዘለቀው ሂደት በመጠኑ የምርት መስተጓጎል ካልገጠመ በቀር ቻይና አሁንም ከኢራን የምታስገባው የነዳጅ ምርት አለም። ለግብይቱም ኢራን የቻይናን ዩዋን እንደ መገበያ ገንዘብ የመጠቀሟ ጉዳይ ሌሎችም ይንፈር እንዲከተሉ ለማሳሰብ የሄደችበት ርቀት አሜሪካ በዶላር ላይ የተጣለባትን ከባድ አደጋ ከወዲሁ እንድታስበው አድርጓታል። ከዚህ ጦርነት ጀርባ ያለውም ዋነኛ የአሜሪካ ፍላጎት የዶላርን ጥንካሬ ማስቀጠል ላይ ያለመ ነው። ከ1970ዎቹ አንስቶ የዓለም የፔትሮ ዶላር ግብይት የዓለም ነዳጅ አምራች የሆኑ ሀገራት የነዳጅ ምርታቸውን በዶላር እንዲሸጡ ያገኙትንም ዶላር በተለያዩ የምዕራቡ ዓለም ሀገራት በተለይም በአሜሪካ የስቶክ ገበያ ላይ መልሰው ኢንቨስት እንዲያደርጉ እንደ ሳውዲ አረቢያ ካሉ ሀገራት ጋር ስምምነት ያለበት ነው። ቻይና ከኢራን በገፍ በምታገኘው የነዳጅ ምርት ላይ ዩዋንን እንደ መገበያ ገንዘብ የመጠቀሟ ጉዳይ ኢራንም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦች ግብይታቸውን በዚህ የዩዋን ገንዘብ እንዲያካሂዱ በአንድ ሰሞን አስቀምጣ የነበረው አስገዳጅ ሁናቴ በአሜሪካ ላይ ከባድ የማንቂያ ደወል ነበረ። እናም ትራምፕ በኢራኑ ጦርነት አስልተው ከገቡባቸው ጉዳዮች ውስጥ አንደኛው ቻይና በገፍ ከኢራን እያገኘች ያለችው የነዳጅ ምርት ለምጣኔ ሀብት ግስጋሴ የረዳት ስለሆነ ያንን በማስተጓጎል የቻይናን እድገት ማንቀራፈፍ ሲሆን የኢራንን የነዳጅ ሀብት መቆጣጠር የዓለምን ኢኮኖሚ እንደመቆጣጠር በተለይም የቻይናን የኢኮኖሚ ግስጋሴ ለመግታት በእጅጉ እንደሚያግዛቸው አስልተዋል። ሆኖም ኢራን እንዳሰቡት በቀላሉ እጅ የምትሰጥ አልሆነችላቸውም። ትራምፕ በጦርነቱ በአንድ ድንጋይ ሁለት አይነት ወፍ እቅድ ነበራቸው። ኢራን የዘጋቸው ሆርሙዝን በማስከፈት ዘመቻ ላይ በዋነኝነት ቻይና ተስባ ትገባለች ያሉት ትራምፕ የሆነው ካሰቡት በተቃራኒ ሆኖባቸዋል። በጦርነቱ የአሜሪካ ተፎካካሪ ሀገራት እንዲሳተፉ ትራምፕ ፍላጎት ነበራቸው። ያ ፍላጎታቸው ግን አልተሳካም። ለዚህ ነው ትራምፕ በአሜሪካኖቹ ዘንድ ከፍተኛ ትችት እየደረሰባቸው ያለው። የኢራን ተራዛሚ ጦርነት አሜሪካንን ክፉኛ እንደሚጎዳ የሀገሬው ፖለቲከኞች የሞገቱ ነው። የዲሞክራት ባለስልጣናት ጭምር የትራምፕን አካሄድ ተችተዋል። ትራምፕ ግን የገጠማቸውን ተቃውሞ ችላ ብለው በመካከለኛው ምስራቅ ያስቀጠሉትን ትንቅንቅ እያሰፉ ወደ ምስራቅ አፍሪካ መጥተው ሌላ ተቃውሞና ትችት የሚያስተናግዱበት ሁናቴ ተፈጥሯል። ጥቂት የማይባሉ የአሜሪካ የቀድሞ ባለስልጣናትና የፖለቲካ ተንታኞች የትራምፕ አስተዳደር ከኤርትራ ጋር የጀመረውን አዲስ የዲፕሎማሲ መቀራረብ በበጎ ሳይመለከቱት እየተቃወሙ ነው። እንደተባለው የአሜሪካና የኤርትራ ግንኙነት ከተሻሻለ በማዕቀቦች ብዛት የተጎዳቸው ኤርትራ ያልታሰበ ሲሳይ እጇ ላይ እንደገባ ይቆጠራል። የአገሪቱ ፕሬዝዳንት ኢሳያስ አፈወርቂ ወደ ዲፕሎማሲው ትግል ለመመለስ እድል አግኝተዋል። ኢሳያስ ከአሜሪካና ምዕራባውያን ሀገራት ጋር ግንኙነታቸውን አሻክረው በመቀጠላቸው በሀገራቸው ላይ የተጣለው ማዕቀብ እንደፈተናቸው ይታወቃል። በዚህ ፈተና ላይ የኢትዮጵያ መንግስት የባህር በር ጥያቄ ማቅረቡን ተከትሎ ኢሳያስ ስጋት ውስጥ ነበሩ። በመካከለኛው ምስራቅ አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው በፊት ምስራቅ አፍሪካ ላይ የኢትዮ ኤርትራ ውጥረት ከፍተኛ ትኩረት የሳበ ነበረም። በርከት ያሉ የስጋት ትንተና መረጃዎችም ሲወጡበት ቆይተዋል። የኢራን ጦርነት ከተቀሰቀሰ በኋላ ግን ይህ ውጥረት ጋብ ብሏል። በእርግጥ ከዚህ ውጥረት ጀርባ ያሉ ሀያላን መንግስታት እንደ ሳዑዲ አረቢያና የተባበሩት አረብ ኤምሬቶች ያሉት በኢራን ጦርነት የመጠመዳቸው ጉዳይ ምስራቅ አፍሪካ ላይ ያለውን ትኩሳት ለጊዜውም ቢሆን እንዲቀዛቀዝ እንዳደረገው ይታመናል። ዓለም ሙሉ ትኩረቱን ወደ መካከለኛው ምስራቅ ከማድረጉም በላይ ጦርነቱ ወደ ምስራቅ አፍሪካ ሊስፋፋ ይችላል የሚል ስጋት አለም። በእርግጥ ስጋቱ አሁንም ቀይ ባህርን ማዕከል አድርጎ ቀጥሏል። ሆርሙዝ ላይ የሚፈጠር የትኛውም አሳሳቢ ጉዳይ ጦሱ ለቀይ ባህር ጭምር የመትረፍ እድሉ ሰፊ ነው። በቀይ ባህር ቀጠና ኢራን በቀጥታ እንኳን ባትሳተፍ በውክልና በሐውቲ አማጽያን በኩል የራሷን ቀጠና የጥቅም ልታስጠብቅ የምትችልበት ሰፊ እጅ አሁንም አለ። የጌታቸው ምላሽ የያዘው ሚስጥር የአሜሪካና ኤርትራ የዲፕሎማሲ ግንኙነት የብዙዎች መነጋገሪያ በሆነበት በዚህ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ምላሽ ሰጥተዋል። የአቶ ጌታቸው ረዳ ምላሽ ብዙ ሚስጥሮችን የያዘ ነው።
አቶ ጌታቸው ለኢሳያስ መልካም ዜና የያዘው ሚስጥራቸውን ያወጣ ምላሽ የሰጡት እንዲህ በማለት ነው። የአሜሪካና የኤርትራ ግንኙነት ለአካባቢው ሰላም አስተዋጽኦ ስላለው ለኛም ጭምር ጥሩ ቢሆንም ነገሩ እንደሚባለው ቀላል አይደለም፣ ከሚባለው በላይ ጥልቀት ያለው ነው። ቅርርቡ በዚህ ወቅት የመፈጸም እድሉ ግን ጠባብ ነው። ፕሬዝዳንት ኢሳያስ አፈወርቂ ከዚያ በፊት እጅግ ወሳኝ ከሆነው ከጠቅላይ ሚኒስትር አብይ አህመድ ጋር እርቅ እንዲያወርዱ ምክር ሲሰጣቸው የሚታይ ይሆናል። ከጌታቸው ምላሽ መረዳት የሚቻለው አሜሪካና ኤርትራ እንደሚባለው ግንኙነታቸው የመሻሻሉ ጉዳይ ጥያቄ ቢያስነሳም ከተሳካ ግን አሜሪካ ኢትዮጵያና ኤርትራን ታስታርቃለች የሚል ነው። አብይና ኢሳያስ ይታረቁ ሲሉ ለኢሳያስ የምስራች የሆነውን ሚስጥር ሳይታሰብ አውጥተዋል። ኢሳያስ ይቀሰቀሳል ተብሎ በተዘጋው የኢትዮ ኤርትራ ጦርነት አትራፊ እንደማይሆኑ ገምግመው ዲፕሎማሲው ላይ እየሰሩ ነው። ይህ ጥረታቸው የታየው ትራምፕ 47ኛው የአሜሪካ ፕሬዝዳንት ሆነው ከተመረጡበት ጊዜ አንስቶ ነው። ትራምፕ 47ኛው የአሜሪካው ፕሬዝዳንት ሆነው በተመረጡበት ሰሞን ትራምፕም ለኤርትራ አቻቸው ፕሬዝዳንት ኢሳያስ አፈወርቂ ደብዳቤ ከላኩበት ጊዜ አንስቶ የቀጠናው የኃይል አሰላለፍ ሲቃኝ ቆይቷል። ሆርሙዝ ላይ በከባድ ፍጥጫ ውስጥ የሚገኙት አሜሪካና ኢራን በቀይ ባህር ቀጠናም ወደ ፍጥጫ የሚገቡ ከሆነ ኢራን በቀይ ባህር የውክልና ጦርነት ለማካሄድ ረጅም እጅ አላት። ሀውቲዎች በቀይ ባህር መግቢያና በቀይ ባህር ዳርቻ አብዛኛውን የየመን ክፍል በማስተዳደር የሚገኙ በዋነኝነት በኢራን የሚደገፉ ናቸው። የኢራን አሜሪካ ጦርነት ተመልሶ ከተነሳ ሀውቲዎች በቀይ ባህር ላይ እርምጃ ይወስዳሉ። 15 ከመቶ የዓለም የንግድ መርከብ የሚንቀሳቀስበት ባብል መንደብ ላይ የሚቃጣ የትኛውም አደጋ ኤርትራን ጨምሮ የቀጠናውን ሀገራት ፈተና ላይ የሚጥል ነው። ኤርትራ የኢራን ጦርነት ሳይቀሰቀስ በፊት ከኢትዮጵያ ጋር ወደ ጦርነት ልትገባ እንደምትችል ተጨባጭ ስጋቶች ነበሩ። የኢራን ጦርነት ከተቀሰቀሰ በኋላ የኢትዮ ኤርትራ ውጥረት ጋብ ብሎ አልፎ አልፎ በተወሰነ መልኩ የቃላት ጦርነት ሲታይ ቆይቷል። አዲስ ኃይል አሰላለፍ የፈጠረው የኢራን ጦርነት ግን አሜሪካ በኢትዮ ኤርትራ ጉዳይ ገብታ የአደራዳሪነቱን ሚና ልትወስድ እንደምትችል የጠቅላይ ሚኒስትሩ አማካሪ መልእክት ጠቋሚ ሆኗል። የኢትዮ ኤርትራ ውጥረትን ተከትሎ ተከታታይ የድርድር ጥሪዎች ሲደረጉ ነበረም። ይህን ተከትሎ ሳዑዲ አረቢያ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂን ለማደራደር ጥራለች። ሳዑዲ በቀይ ባህር ዙሪያ ሁለቱን ሀገራት እንድታወያይ በእንግሊዝ ጥሪ ቀርቦላት ነበረም። የእንግሊዝ መንግስት ሳዑዲ አረቢያ ሁለቱን ሀገራት እንድታቀራረብ ጥሪ ያቀረበው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ነው። በእንግሊዝም ሆነ በምዕራቡ ዓለም መንግስታት በኩል ሳዑዲ አረቢያ ለምንድነው ሁለቱን መንግስታት እንድታቀራረብ እየተመረጠችው የሚል ጥያቄ ሊነሳ ይችላል። ሪያድ በኢትዮጵያ በምጣኔ ሀብትም ሆነ በዲፕሎማሲ ከኢትዮጵያ መንግስት ጋር መልካም የሆነ ግንኙነት ያላት መሆኑን ከኤርትራም ጋር እንዲሁም በተለይ ከኢሳያስ አፈወርቂ አስተዳደር ጋር ያላትን ግንኙነት መሰረት በማድረግ ሁለቱን ሀገራት ለማቀራረብ የተሻለ አማራጭ እጇ ላይ እንዳለ በመታመኑ ነው። በተለይ በምዕራቡ ዓለም መንግስታት በኩል በቀይ ባህር ቀጠና የሰላም አየር እንዲነፍስ ሁለቱን መንግስታት ለማቀራረብ በተደረገው ጥረት ውስጥ ሳዑዲ ዋነኛ ተዋናይ ሆና ብቅ ያለችው። የሳዑዲ መንግስት የማደራደር ጥሪውን ተቀብሎ ሁለቱን ሀገራት ለማነጋገር ጥረት ሲያደርግ ቆይቷል። ከዚህ ጥረት በፊት ግን በኢትዮጵያ መንግስት በኩል በተለይም በጠቅላይ ሚኒስትር አብይ አህመድ ወገን የአልጀርሱን ስምምነት ለመቀበል በይፋ የቀረበውን ጥሪ መሰረት በማድረግ ነው እንደ ሳዑዲ ያሉ መንግስታት ሁለቱን መንግስታት ለማቀራረብ በተደረገው ጥረት ውስጥ ዋነኛ ተዋናይ ሆነው ብቅ ያሉት። ሪያድ ተሳክቶላት አዲስ አበባና አስመራን ካስታረቀች በኋላ በሁለቱ መንግስታት መካከል የነበረው ግንኙነት በሰሜኑ የትግራይ ጦርነት መሃል በተፈጠረ ቅራኔና ከፕሪቶሪያው የሰላም ስምምነት በኋላ በቀጠለው ውጥረት የኢትዮ ኤርትራ ግንኙነት ወደ ጦርነት ያመራል በሚባልበት በዚህ ወቅት ሪያድ ሌላኛው አስታራቂ ሆና በድጋሚ መታለች። የኤርትራ መንግስት ከህወሓት ጋር ግንኙነት በመፍጠሩ ጦሩን ወደ ኢትዮጵያ ድንበር ከማስጠጋቱ ባለፈ እንቅስቃሴው ስጋት የፈጠረ ነው። የኤርትራ ጄኔራሎችና የህወሓት ወታደራዊ አዛዦች በተደጋጋሚ በትግራይና በኤርትራ ከተሞች ይገናኛሉ። የኢትዮጵያ መንግስት በደብዳቤ ለኤርትራ መንግስት ማስጠንቀቂያ በሰጠበት ወቅት የህወሓትና የኤርትራ ወታደራዊ አመራሮች በመቀለና በኤርትራ አካባቢ ተገናኝተው መክረዋል። ከዚህ የኃይል አሰላለፍና አካሄድ አንጻር የኢትዮ ኤርትራ ህወሓት የጦርነት ስጋት መጨመሩ በስፋት ሲዘገብ የቆየ ነው። በኢትዮጵያ መንግስትና በኤርትራ እንዲሁም በህወሓት መካከል እንደ አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪ ከኢራን ጦርነት በፊት የተጠናከረ ነው። የኢትዮጵያ መንግስትና የኤርትራ መንግስት ጦራቸውን ወደ ትግራይ አቅጣጫ ድንበር ማስጠጋታቸውን ተከትሎ በርካታ ዓለም አቀፍ ብዙሃን መገናኛዎች በጉዳዩ ዙሪያ ብዙ ጽፈዋል። በነገራችን ላይ አሁንም ከጦርነት ስጋት ጋር ተያይዞ ወደ ጎረቤት ሀገራት በስፋት የሚሰደዱ ወጣቶች ያሉ ሲሆን የትግራይና የኤርትራ ወጣቶች በዚህ ረገድ ቀዳሚዎቹ ናቸው። የጦርነት ስጋት አሁንም እንዳለ ነው። የአሜሪካና የኤርትራ ግንኙነት መሻሻል ጉዳይ የሚሳካ ከሆነ በዋነኝነት ኤርትራ ተጠቃሚ ልትሆን እንደምትችል የኤርትራ ዲፕሎማቶች ይናገራሉ። የኤርትራ ዲፕሎማቶች የኢትዮ ኤርትራ ውጥረትን ተከትሎ ወደ ነጩ ቤተ መንግስት ፊታቸውን አዙረው ከአሜሪካ ባለስልጣናት ጋር ደጋግመው ተገናኝተዋል። በግንኙነታቸውም በኤርትራ ላይ የተጣሉ ማዕቀቦች እንዲነሱ ሲወተውቱ ነበረም። በተለይም ትራምፕ ለኢሳያስ ደብዳቤ ከላኩ በኋላ ዲፕሎማሲያዊ ግንኙነቱ ለኤርትራ ተስፋ ሰጪ ነበረም። የአሜሪካ ሴኔት ግን የፕሬዝዳንት ኢሳያስ አፈወርቂ መንግስት በሰብአዊ መብት ጥሰት ተጠያቂ በማድረጉ ግንኙነቱን አዘግይቶታል። ብዙ የአሜሪካ ሴኔት አባላት የኢሳያስ መንግስት ተጠያቂ ነው በሚል
የትራምፕ አስተዳደር እርምጃን ሲቃወሙ ነበርም። ከሰሞኑም ትራምፕ ከኢራን ጦርነት ጋር ተያይዞ ወደ አፍሪካ ቀንድ የቀይ ባህር ቀጠና መምጣታቸው ግድ ከሆነ በቀዳሚነት የኤርትራና አሜሪካ ግንኙነትን የማሻሻል እቅድ አላቸው። ይህ እቅዳቸው በፕሬዝደንቱ ፍላጎት ብቻ የሚፈጸም ሳይሆን ለሴኔቱ ቀርቦ የሴኔቱ አባላት መክሮበት በአብላጫ ድምፅ ነው የሚጸድቀው። የአሜሪካና የኤርትራ ግንኙነት እንዲሻሻል የሚጠይቀውን የትራምፕ እቅድ ሴኔቱ ካጸደቀው ኤርትራ በዋነኝነት ከኢትዮጵያ በኩል ያሰጋት ጦርነት በእርግጠኝነት ይቀርላታል። የአሜሪካና የኤርትራ መቀራረብ ዜና መሰማቱን ተከትሎ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በሰጡት አስተያየት እንደተጠቆመው አሜሪካ ወደ ቀይ ባህር ገፍታ ከመጣች ፕሬዝደንት ኢሳያስና ጠቅላይ ሚኒስትር አብይ አህመድን ያስታርቃሉ ተብሎ እንደሚጠበቅ አስተያየት ሰጪዎች ይናገራሉ።